መጀመሪያው የግንባታ መረጃዎችን ያደራጃል፣ ለሚፈልገው አካል ያሰራጫል። ሁለተኛው የህንፃ ግንባታ ፍቃድ ይሰጣል። ሶስተኛው ለኮንስትራክሽን ኢንዱስትሪ ውስጥ ለሚሳተፉት ባለሙያዎችና ተቋማት ይመዘግባል፣ የብቃት ማረጋገጫ ይሰጣል። አራተኛው የመሰረተ ልማትን ያቀናጃል፣ ይከታተላል፣ ይቆጣጠራል። ማንኛውንም ከተማ ውስጥ የሚገነቡትን ግንባታዎች ደግሞ ማስታወቂያን ጨምሮ ማለት ነው ፍቃድ ይሰጣል፣ ይቆጣጠራል። ውበትን የምናስጠብቀው በዋነኛነት በስታንዳርድ ነው፣ በግንባታ ስታንዳርድ ነው። በመሰረተ ልማትም ብለው በህንፃ ግንባታ ስታንዳርዱን የጠበቀ ግንባታ እንዲተገበር ካላደረግን በስተቀር የከተማን ስታንዳርድ ልናስጠብቅ አንችልም። ከተማን ስማርት ለማድረግ ደግሞ እነዚህ በጣም ቤዚክ ናቸው። ግንባታ ላይ የምንሰራቸው ስራዎች በጣም ቤዚክ ናቸው። ከዚህም አንጻር ወደ 6 የሚሆኑ ስታንዳርዶችን አጽድቀን ወደ ተግባር እንዲገባ አድርገናል። የመሰረተ ልማት ቅንጅት ስታንዳርድ አለ። የሚገነቡ መሰረተ ልማቶች አንደኛ ሴፍ መሆን አለባቸው፣ ሁለተኛ ተደራሽ መሆን አለባቸው፣ ሶስተኛ ዲዩራብል መሆን አለባቸው። ከዚህ አንጻር ስታንዳርድ አጽድቀን ወደ ተግባር አስገብተናል። በዚህም በተለይ በኮሪደር ልማቱ ይሄንን ፕራክቲካል ጭምር ቴስት እንዲደረግ ተደርጓል። ሁለተኛ የህንፃ ቀለም ስታንዳርድ ወደ ስርዓት እንዲገባ አድርገናል። የማስታወቂያ በጣም ወደ 6 የሚሆኑ ስታንዳርዶችን አጽድቀን ወደ ትግበራ እንዲገባ አድርገናል። አንድ ኮንስትራክሽን ፐርሚት ለማግኘት ከ2 ወር እስከ 3 ወር እስከ 4 ወር የሚፈጅ የነበረውን ከ13 ቀን ባነሰ ጊዜ ውስጥ አንድ ተገልጋይ የግንባታ ፍቃድ እንዲያገኝ ተደርጓል። ይሄ ትልቅ ለውጥ ነው። ሁለተኛ የተገልጋዩን የአገልግሎት ጠያቂውን ጊዜ እና ወጪ በእጅጉ የቀነሰ ሆኗል። ሶስተኛውና ትልቁ ጠቀሜታው ትራንስፓረንሲ ፈጥሯል። ይህንን በደንብ አጠናክረን ከቀጠልን በአጭር ጊዜ ውስጥ የምናስባትን ዲጂታል ኢትዮጵያን ማረጋገጥ እንችላለን። በዚህም የኢትዮጵያን ብልጽግና ካሰብነው በፊት ካቀድነው በፊት ማረጋገጥ እንችላለን።